አባቱ መጥፎ ስራዎች ለሰላምም እውነቱ ነገረችው። ሰላምም የደፈራት ትክክለኛውንም ሰው አባቱ አቶ ግርማና እናቷም እዛ ደረጃ ላይ ያደረሳት እሱ መሆኑን ነገረችው። በዚህን ሰዓት ሳሚ ሲሰማ ወይኔ ፈጣሪ ሆይ ምንድን ነው የምታሰማኝ? ምንድን ነው የምሰማው? በማለት በጣም እየጮኸ ምን እያልሽኝ ነው ይላታል። ሰላምም እውነቱ ይሄ ነው ሳሚ፣ እኔ ምን አድርጌ እንድነግርህ ራሱ ግራ ገብቶኝ ነበረ በማለት እውነቱ ይሄ እንደሆነ ለሳሚ ትነግረዋለች። ሳሚም በጣም በመደንገጥና እንዴት ሰላም ይህ ሁሉ ነገር ውሸት ከውሸት እና ከመጥፎ ነገር ላይ እንድኖር ፈቀድሽና እንዴትስ ፈረድሽብኝ? እያለ ሰላምንም በመጥፎ ነገር ሳይሆን በጥሩ ልትፈርጅብኝ ችለሻል በማለት ይወቅሳታል። ግን ደግሞ ሰላምም ይሄንን ነገር እንደሚከብደው እኮ ነግሬህ ነበረ፣ ግን እንዴትስ ብዬ እኔ ይሄንን ነገር ላንተ ልነግርህ እችላለሁ? ሳሚ ታውቃለህ፣ ይሄ ህመም ነው፣ በጣም ይከብዳል። አየክ እናቴን እንዳይሃት ነው በማለት ለመናገር ትሞክራለች። ሳሚም ይሄ ነገር ቢሆንም መናገር ነበረብሽ ሰላም፣ እንዴት አድርገሽ ነው እንዲህ ይሄ ሁሉ ነገር ችለሽ እኔንስ እንድችል አደረግሽው? በማለት ሳሚ ይህንን ነገር ለእኔስ ቀላል ይመስልሃል ወይ? ግን ደግሞ እናቴም እንደምታያት ነው እና እናቴም ፍትህ ማግኘት አለባት በማለት ትነግረዋለች። ሳሚ ስሜታዊ በመሆንና ታውቂያለሽ እኔ እሱን ላደረገባችሁና እናቴ ላይ ላደረገባት ነገር ዋጋ ማስከፈል እፈልጋለሁ፣ አንቄ በእጅ ገለዋለሁ በማለት ቤቱን ትቶ ይወጣል ማለት ነው። ሰላምም ይሄ ነገር እናቴን አደራ አክስቴ አሁን ላይ መሄድ አለብኝ በማለት እናቷም አደራ ለአክስቷ ትታ ወደ ሳሚ ትሮጣለች። ሳሚም መቆም አልቻለም እና ነገሩ ሁሉ ይህንን መቋቋም አልችልም፣ ሰላም እንዳታስቆሚኝ፣ አሁኑኑ ሄጄ ሰውየውን ዋጋ መስጠት አለብኝ ይላታል። ሰላምም ይሄ ሁሉ የደከምኩበት ባዶ ልታስቀርብኝ ነው ሳሚ፣ እንዴትስ ብለክ ነው እንዲህ ልታደርግ የምትችለው ይላታል። ሰላምም በዚህን ሰዓት ትለዋለች። ሳሚም በዚህን ሰዓት ታዲያ ሰላም ምን እንዳደርግ ነው የምትጠብቂው? አውቂ ዝም እንድል ነው እንዴ? በማለት ለሰላም ይጠይቃታል። ዝም በል እያልኩ አይደለም፣ ግን ደግሞ በዚህ መንገድ ሊሆን አይችልም። አቶ ግርማ በጣም እጁ ረዥም ነውና አንተ አንድ እርምጃ ስትጓዝ ሁለት እርምጃ ይቀድመሃል። ስለዚህ መረጋጋት አለብን እያለች ታረጋጋዋለች። ታውቂያለሽ እናቴ በጣም እየተቃጠልኩ ነው፣ ተቃጠልኩኝ እያለች ነው የሞተችው ብላ ትነግረዋለች ብሎ ይነግራታል። በዚህን ሰዓት ሳሚም ይህንን ሲል እንባ ተናንቆትና የእናቱ አሟሟት እየታየው ነበረ። ሰላምም ታውቃለህ እኔ አሁን ላይ የምፈልገው ነገር ትክክለኛ ፍትህ ነው፣ ግን ደግሞ ፍትህ ለማግኘት ሁሉም ነገር በእርጋታ ማድረግ አለብን ብላ እንዲረጋጋ ታደርገዋለች። ሳሚ እሺ በማለትና እቅዳችን ምንድን ነው ይላታል። ሰላምም ሁሉም እቅድ ከነገረችው በኋላ ወደ ቤት ይመለሳሉ። በዚህን ጊዜ ግን አቶ ግርማ ቤት አልነበረም። ሜሪ ጆሲንም ለማስደብደብ ሙከራ አድርጋ ነበረ። ነገር ግን ይህንን ነገር በምታደርግ ሰዓት ያዘዘቻቸው ሰዎች ላይ በጣም ከባድ የሆነ ጫና አድርጋ ስለነበረ እነሱም እሷ ላይ ጥቃት ሊያደርሱባት ችለው ወደ ቤት ተመልሳለች። ወደ ቤት የመጣችበት ጊዜ ጆሲ ነገሩ ሁሉ በጣም ደርሶበትና ነገሩ ሁሉ እሷ ለእሷ ያቀደችው እንደሆነ ሲያበሽቃት ነበረ። በጆሲና በሜሪ መሀል ከባድ ጸብ ውስጥ ገብተው ነበር። ግን ደግሞ ይህንን ነገር አንቺ እንዴት ታደርጊያለሽ? አሁንም እኔን ለመጣል በሞከር ሰዓት ለራስሽ ሆነ በማለት ሜሪ እንድትበሽቅ እያደረጋት ነበረ። ሜሪ ነገሩ ሁሉ ታውቃለህ፣ አንተ ከፊቴ እንዳትቆም ሂድ ከኔ አጠገብ በማለት እንዲነሳ ታደርገዋለች። እኔም ከአንቺ አጠገብ መሆንም አልፈልግም እና እኔም ስራ አለብኝ በማለት ትቷት ይሄዳል። ሳሚና ሰላምም ከወጡበት ወደ ቤት ይመለሳሉ። በዛን ሰዓት ግን ሜሪም ቁጭ ብላ እየጠበቀችው ነበርና ሳሚን ባየች ሰዓት ከሰላም ጋር መሆኑን ይበልጥ ያበሳጫታል። በዚህ ሰዓት እንዴት አንተ ውጭ ላይ እስካሁን ድረስ ምን እያደረጋችሁ ነበረ ብላ ጥያቄ ታፋጥጠዋለች። ሰላምም ምንም ሳትላት ዝም ብላ ወደ ክፍል ትገባለች። በዚህ ሰዓት ሳሚ ሳሎን ላይ ሲቀመጥ ነግሬሻለሁ፣ እኔ ውጭ ነበርኩኝና መንገድ ላይ ተገናኝተን ነው ከሰላም ጋር በማለት ለማስረዳት ይሞክራል።
ግን ደግሞ ሜሪ ይበልጥ ደግሞ አንተ እውነት ከእሷ ጋር ለዛ አይደለም የዋላችሁበት መንገድ አለ ወይንም ቦታ የሆነ ቦታ ሄዳችሁ ነው በማለት ጥርጣሬዋን ትገልጽለታለች። ሜሪ አንቺ መቼ ምንን ተረድተሽኝ አታውቂምና እስኪ ለአንድ ቀን እንኳን እኔን ለመረዳት ህመሜንም ለመረዳት ሞክሪ። ሚስትህ ነኝ ትየኛለሽ፣ እንደ ሚስት ሁኝልኝ በማለት ሳሚም ለሜሪ ነግራታል። ቆይ ግን አንተ እንዴት ነው? ምንድን ነው ያናደደህ ነገርና ስሜታዊ ሆነሃል? በማለት ትጠይቀዋለች። ያልኩሽ ይሄንን ነው። ለምን ምን ተፈጠረ? ምን ሆነሃል ብለሽ ጠይቂኝ፣ ግን ደግሞ አብዝተሽ አታስጨንቂኝ በማለት ሜሪም ዝም እንድትል ይነግራታል። ሜሪም አፏን መዝጋት አልቻለችም እና ታውቃለህ አንተ ከሷ ጋር እንደዚህ ስትሆን እኔ ምን ያህል እንደምናደድ ብታውቅ እያለች ይበልጥ እሱንም እንደማትረዳው ትነግረዋለች። ሳሚን በመናደድ ወደ ክፍሉ ይሄዳል። በዚህ ሰዓት ከጆሲ ጋር ድጋሚ ጭቅጭቅ ውስጥ ይገባሉ። ግን ደግሞ አቶ ግርማ ወደ ቤት በመጣ ሰዓት ሳሚም እሱ ሲያይ ከተቀመጠበት ትቶት ወደ ክፍሉ ይሄዳል። አቶ ግርማ ይህንን ከተመለከተ በኋላ ሜሪ ያቀጣጠረችው ነገር አለ በማለት ሜሪንም በጥያቄ ያፋጥናታል። በዚህ ሰዓት ሜሪም ያለችው ነገር ቢኖር እኔ ምንም አላልኩትም፣ ግን ደግሞ አንተ ያደረግክብኝንና ልታደርግብኝ የሞከርከውን ነገር በጣም ያስጠላል፣ አሳፋሪ ነክ በማለት ትጮህበታለች። በዚህ ሰዓት እኔ ምን አደረግኩሽ? እናስ ምንድን ነው ያደረግኩሽ? እያለ ሊያደርግባት የነበረውንም እንድትነግረው ይጠይቃታል። ሜሪም በዚህን ጊዜ አንተ እውነትም ልትደፍረኝ ነበር እንዴ ስትል አቶ ግርማም አፉን በእጁ በመያዝ አንቺ ቀስ ብለሽ አውሪ እንጂ ምንድን ነው የምታወሪው? እያላት ይበልጥ ሜሪንም ዝም እንድትል ያደርጋታል። ሜሪም ዝም አልልም፣ እውነት ልትደፍረኝ ነበር እንዴ? እንዴት አደርጋለክ? እንዴት እውነትም እኔ ላይ እንዲህ ለማድረግ ሞከርክ? ትንሽ አታፍርም እንዴ? በማለት ታበሽቀዋለች። በዚህ ሰዓት አንቺ ራስሽ አይደለ እንዴ አስተካክልኝ ያልኩሽን ነገር ሳታስተካኪ የቆየሽው? ስለዚህ ይሄ ነገር ያደረግሽው ራስሽ ነሽ በራስሽ ላይ በማለት ይበልጥ እንድትናደድ ያደርጋታል። ሜሪ ግን በዚህን ጊዜ ግን አሁን ሁሉንም ነገር ንገሪኝና ምን ብለሽው ነው ለዚህ ልጅ አሁንም ፊቱን አንስቶብኝ የሚሄደው? ይላታል። እኔ ምንም ያልኩት ነገር የለም፣ ነገር ግን ከሰላም ጋር አብረው ነበር የዋሉት በማለት ትነግረዋለች። አቶ ግርማ ሰላም የሆነ ነገር ነግረዋለች በማለት ወደ ሰላም በንዴት ይሄዳል። ሰላምን በንዴት ያፋጥጣትና ምንድነው ያደረግሽው? ምን ብለሽው ነው ለሳሚ? እያላት እኔ ምንም አላልኩትም ከክፍሌ ውጣልኝ ትለዋለች። አንቺ ቆሻሻ ምን እያልሽ እንደሆነና ማንን እያናገርሽ እንደሆነ እረሳሽው መሰለኝ በማለት ማስፈራራቱን ይቀጥላል። በዚህ ሰዓት ሳሚ ይሰማውና ንዴቱን ወደፊት ይመጣል። ሳሚም ሰላምን ድጋሚ መጥፎ ነገር ሊያደርጋት ነው በማለት ወደፊት ለፊት ይመጣና ማነው ቆሻሻ አንተ? በማለት አባቱን በንዴት ያዋራዋል። በዚህን ጊዜ አቶ ግርማ ምን አልከኝ እንዴ እኔን ነው እንዴ ያልከኝ ያለኸው? አባትህ እኮ ነኝ እያለ አቶ ግርማም ለልጁ ይጠይቀዋል። ግን ደግሞ አንተ አባቴ አይደለህም በማለት ሳሚም በድንጋጤ እንዲጦዝ ያደርገዋል። አቶ ግርማ ይሄንን ካለው በኋላ በጣም ፍዝዝ ይላል። ሰላም ግን ድንጋጤዋን ይጨምራል። ሳሚ አባቴ አይደለህም ካለ በኋላ በጣም በመደንገጥና አይ ማለቴ አንተ እንዴት አባቴ ሆነክ እንደዚህ የማይሆን ነገር ሰው ላይ ታደርጋለህ ብዬ ነው በማለት ነገሩን ለማስቀየስ ይሞክራል። አቶ ግርማ ግን አሁንም ቢሆን ጥርጣሬ ውስጥ ገብቷል። ሰላምም ሳሚ ያልኩህን ረስተሃል፣ ለምን እንዲህ ታደርጋለህ? እንዴት ስሜትህን መቆጣጠር አትችልም? በማለት ለሳሚም ትወቅሰዋለች። ሰላምን ላድርግ ከአቅሜ በላይ ሆነብኝና አንቺንም ድጋሚ ሊያጠቃሽ ነው ብዬ ነው በማለት ነበረ ሳሚም ለሰላም ሊያስረዳት የሞከረ። ታዲያ ያንተ ስሜታዊነት መሆኑ ቢሆንስ ታዲያ የኔስ እናት በማለት ይበልጥ ከዚህ በኋላ ምንም እንዳያደርግ ታስጠነቅቀዋለች። ሳሚም እሺ በማለትና ጉንጫን ስሟት ወደ
ክፍሉ ይመለሳል። ግን ደግሞ ሰላምም ሳሚ ጉንጯ ሲስማት ይበልጥ ከባድ ፍቅር ውስጥ ትገባለች።